ሄሉዬ ወደ እንዳልክ ትመለስ የሚሉ ብዙ ሀሳቦችን ኮሜንት እያነበብኩ ነበረ። እውነት ግን እነሱ አንድ ላይ ሲሆኑ ምን ያህል ነው ፍቅራቸው ደስ የሚለው ማለት ነው። የኔ ውዶች እንዴት እንደምወዳቸው። እንዳልክዬ ደግሞ ጠፍቷል ማለት ነው። እንዳልክ የት ሄደ? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬ ደግሞ እስቲ እንግዲህ ያው በጣም ስራ ቢዚ ነኝ፣ ግን ደግሞ ትንሽ እስኪ በእንዳልክና በሄሉ ላይ ላውራ ብዬ መጥቼ ነው ውዶቼ። ለዚህ ቪዲዮ እንግዲህ አዲስ ከሆናችሁ ወይም ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው ውዶቼ። እንዳልክና ሄሉ አንድ ላይ መሆን አለባቸው። ያብ እንግዲህ ይቅርታ እየተደረገለት እየተንቀባረረ ስለሆነ በቃ ምንም ሳይለፋ ነው ይቅርታ የምታደርግለት ማለት ነው። በቃ የሆነ ነገር ብሎ መቶ እቅፍ ካደረጋት ያብ ማለት ነው በቃ ወዲያውኑ ነው ይቅርታ የምታደርግለት እና ይሄ ነገር ደግሞ ሄሉን እያስናቃት ነው ብዬ አስባለሁኝ። እንግዲህ ንቀት ነው ያመጣባት። ስለዚህ ከዚህ በኋላ ራሷን ማስከበር አለባት። ያብ ከጠገበ ያብን በካልቾ በይውና ወደ እንዳልክ ተመለሽ ማለት ነው። መቼም ያው እኮ ሄሉዬ ታውቂያለሽ እንግዲህ ያንቺን ልብ ማለት ነው። እኔ ግን ሄሉ በወንዶች ላይ በቃ ቶሎ ብላ ነው ተስፋ የምትቆርጠው፣ ወይም በቃ ቶሎ ነው በቃ ህይወታቸው የምትወጣው። ግን ያብ ጋራ እንዴት ነው መለያየት ያቃታት? በቃ ወይንም ማለት በቃ ካልሆናት ልቧን እየሰበራት እንደዚህ የሚያስቸግራት ከሆነ እሱን መተው ለምን እንደከበዳት ነው እስካሁን ግራ የገባኝ ማለት ነው። እንግዲህ አሁንም ሁሉ ነገር እንግዲህ ተስተካክሏል። በቀጣይ ደግሞ ምን ሊፈጠር እንደሚችል እንግዲህ ታያላችሁ ማለት ነው። እና በጣም ነው የደበረኝ። ከዚህ በኋላ ግን ሰርፕራይዝ እያደረጋት እያዝናናት የተለያዩ ቦታዎች ሄደው እየተዝናኑ በአሪፍ ቪዲዮ ካልመጡ ይሄ አሁንም እያስለቀሳት አሁንም እያስከፋት አሁንም መልሶ በራሱ ጥፋት እሷ ይቅርታ እየጠየቀች የሚኖሩ ከሆነ በጣም ከባድ ነው የሚሆነው ህይወታቸው ብዬ አስባለሁ። አልሙሄም ቤተሰቦች እንግዲህ ለዛሬ ያመጣሁላችሁ ይሄን ይመስላል። የኔን ፍልቅልቅ የኔ ቆንጆ ሄሉዬ እንግዲህ እንደምታዩት እንግዲህ አመል አይለቃትም ማለት ነው። እንደዚህ ቁልትልት እያረጋት ነው ማለት ነው። እንዳልክ ደግሞ ጠፍቷል፣ ቪዲዮ እየለቀቀ አይደለም። ስለ እንዳልክ የምታውቁ እስኪ ኮሜንት አድርጉልኝ። የለም በአጠቃላይ በውስጥም የለም፣ በሁሉም ቦታ ላይ ጠፍቷል ማለት ነው።